ሰላም ጤና ይስጥልን። የግዮን ዜና መረጃዎችን እነሆ። በምዕራብ ወሎ ግንባር አማራ ሳይንት ወረዳ ውስጥ ከገባው የጠላት ኃይል መካከል አንድ ሻምበል የሚሆነው መደምሰሱ ታውቋል። ባለፉት 24 ሰዓታት በአማራ ሳይንት ግንባር 11ኛ እዝ ሰራዊት ተከቦ የተቀጠቀጠ ሲሆን የእዙ ዋና አዛዥ ጀነራል አድማሱ አለሙ ከምክትሉ ከሜጀር ጀነራል ዘውዱ ሰጣርጌ ጋር በመሆን የሽንፈት ጽዋን ተጎንጭተዋል። ውጊያ የተካሄደው በሶስት ግንባሮች ሲሆን የጠላት ኃይል በየአቅጣጫው ክፉኛ ተመቷል። በጓሜዳ በኩል በተለምዶ ሜስ ወደሚባል አካባቢ ያቀናው ጠላት ባልሞ ተኳሾቹ ሳይንቲዎቹ አባላቱ ሲቀነደሹበት ተመልሶ የፈረጠጠ ሲሆን በተድባባ ማርያም በኩል ዘምቶ ተድባባ ማርያምን እቆጣጠራለሁ ያለው የጠላት ኃይልም ህልሙ ሳይሳካለት የቀረ ሲሆን ፋኖ የብረት ግድግዳም ሆኖበታል። በዋሮ ግንባር የተሰለፈው የወገን ኃይል በበኩሉ ድል ቀንቶታል። በሶስቱም ግንባሮች በተደረገው ተጋድሎ የተገኘው ድል ጠቅላላ ሲደረግም የተደመሰሰ የጠላት ኃይል ብዛት አንድ ሻምበል መከላከያና 8 ሰላም አስከባሪዎች፣ ቁጥሩ ያልታወቀ ቁስለኛ እንዲሁም 7 የተማረከ የጠላት ኃይል 10 ክላሽንኮቭ መሳሪያም ተማርከዋል። እንዲሁም 1500 የብሬን ተተኳሽና 3 ሞርታር ቅንቡላ፣ 9 የክላሽ ካዘናና 12 ወታደራዊ ትጥቅ። ከዚህ በተጨማሪ የጠላት ድሽቃ ከነተኳሹ ዋሩ ቀጠና ውስጥ በሸሁት መድኃኔዓለም ገደል ተንኮታክቷል። ድሽቃው አዳር በወገን ኃይል በጠላት ምርኮኞች ትብብር ቢፈለግም ሊገኙ ባለመቻሉ ከነጋ በባንዳዎች ጥቆማ ድሽቃው በጠላት እጅ የወጣ ቢሆንም ስለተሰባበረ ከጥቅም ውጭ መሆኑም ተረጋግጧል። ጠላት ቁስለኛ በአምቡላንስ ሲያመላልስም ታይቷል። የተደመሰሰው የጠላት ኃይል ቁጥር ሊጨምር እንደሚችልም ይገመታል። ትጥቅና ተተኳሽ በየጥሻው እያዝረከረኩ ነው የፈረጠጡት። ወደ አማራ ሳይንት በሁለት ጀነራሎች እየተመራ የገባው ጠላት ጓሜዳ ተድባባ ማርያምና ዋሮ ላይ አይቀጡ ቅጣት ሲቀጣ ተጨማሪ ኃይል ከአጅባር ከተማ ለማጓጓዝ ሲሰናዳ ሁለት ወታደሮች በአጥር ዘለው አምልጠው ወደ ፋኖ ቀጠና ገብተዋል። ይህ በእንዲህ እንዳለ የአማራ ፋኖ ወለጋ ቢዛሞ ፋኖ እጅ በአፍ የሚያስጭን ድል ተቀዳጅተዋል። የአማራን ሕዝብ ህልውና ጽናትና የፍትህ የበላይነት ዳግም ያረጋገጠው በወታደራዊ ስትራቴጂ ረገድ ሚሊታሪ ሚዛኑ ሙሉ በሙሉ የቀየረ አንጸባራቂ ድል በወለጋ ምድር ተመዝግቧል። የአፋብን ወለጋ ቢዛሞ ቀጠና አንሻ ሰይድ ይበልጣል መኮንን አዲስ ዓለም ክፍለ ጦር ልዩ ቦታው ሸሆሮ መድኃኔዓለም ላይ በወሰደው ተቀናጀ መብረቃዊ የማጥቃት እርምጃ የገዢውን ወራሪ ኃይል አይቀጡ ቅጣት በመቅጣት ታሪካዊ ድል ተቀዳጅቷል። የፋኖን ውጊያ መቋቋም ያቃተውና የሞራል ስብራት የገጠመው የገዢው ስርዓት ኃይል ዓለም አቀፍ የሰብአዊ መብቶችና የጦርነት ህጎችን በደፈጠጠ መልኩ ሰሞኑን በሰላማዊ ማህበረሰብ ላይ ከባድ መሳሪያዎችን ሞርተር፣ ዙ 23 ከባድ መድፍ፣ የጦር ጀቶችንና የሰው አልባ ድሮኖችን በመጠቀም ንጹሃንን ሲጨፈጭፍ የህዝብ ሀብትና ንብረት ሲዘርፍ ሲያወድም ሰንብቷል። ለጥፋትና ለወረራ የተሰማራው ጠላት በኪራም ወረዳ ልዩ ቦታው ሸሆሮ መድኃኔዓለም ውስጥ ማዕከላዊ እዝ ህዳሴ ኮር 69ኛ ክፍለ ጦር 3ኛና 5ኛ ሬጅመንቶች በጥምረት ታይቶ የማይታወቅ ሽንፈት አስተናግደዋል። የውጊያ ውሎና የጠላት ሰብአዊ ኪሳራ ከጠዋቱ 2 ሰዓት ጀምሮ እስከ ምሽቱ 11 ሰዓት ድረስ ለ9 ተከታታይ ሰዓታት በተደረገውና የወለጋን ምድር በጀግነት ታሪክ ባደመቀው ከባድ ውጊያ 3ኛው ሬጅመንት በዛችን ኃይሎች ፍጹም የበላይነት ሙሉ በሙሉ ተደምስሶ ከውጊያው ውጭ ሆኗል። 5ኛው ሬጅመንት ሙሉ በሙሉ የመከላከል አቅም በማጣቱ የቆሰሉና የተረፉ አባላቱ ትጥቃቸውን እየጣሉ በየጥሻ ወድቀዋል። የክፍለ ጦሩ ልዩ ግዳጅ አባላት የፈረጠጠውን ኃይል እግር በእግር በመከታተል የመልቀምና የመማረክ ስራውን በላቀ ስኬት አጠናቋል። ቀኑን ሙሉ በተካሄደው ታሪካዊ ውጊያ በጠላት ኃይል ላይ የደረሰው አጠቃላይ ሰብአዊ ኪሳራም 306 የተደመሰሰ የጠላት ኃይል እንዲሁም ደግሞ 6 ከፍተኛ የጦር መስመራዊ መኮንኖች፣ 43 እግረኛ ሰራዊት አባላት የተማረከ ሁሉም ምርኮኞች በጀኔቫ ኮንቬንሽንና በዓለም አቀፍ ጦር ምርኮኞች ህግ መሰረት ሙሉ ሰብአዊ አያያዝ እየተደረገላቸው ይገኛል። እንዲሁም ከጦር የተማረኩ የጦር መሳሪያዎችና ተኳሾች ይህ ታሪካዊ ድል የወራሪውን ኃይል የጀርባ አጥንት የሰበረ ሲሆን የደረሰው የቁሳዊ ምርኮ ስብስብም 1 ድሽቃ፣ 4 ብሬን መሳሪያዎች፣ 2 ስናይፐር፣ 120 ክላሽንኮቭ ጠመንጃዎች፣ 1000 የድሽቃ ተተኳሾች፣ 3000 የብሬን ተተኳሽ ፍሬዎች፣ 15000 የክላሽ ጥይቶችና ወታደራዊ ትጥቆች የሆኑ የገዢው ስርዓት የደረሰበትን ታሪካዊ ውድቀት ለመሸሸግና በአካባቢው የሚፈጸመውን ሰብአዊ መብት ጥሰት ከዓለም አይን ለመደበቅ የኢንተርኔትና የስልክ መስመሮችን ዘግቶ ይገኛል ሲል ህዝብ ግንኙነቱ አስታውቋል። በተያያዘም 64ኛ ክፍለ ጦር ቃኝና መሐንዲስ በሰሩት የደፈጣ ኦፕሬሽን 6 ያገዛዙ አባላት ሲወገዱ 2 ቁስለኛ ሆነዋል። የአፋብን ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ቃኝና መሐንዲስ ሰኔ 9 2018 ዓ.ም በነማ ወረዳ 2 አምባ ዲቪሲ ቀበሌ በተጣለ ደፈጣ 6 ያገዛዙ ሰራዊት አባላት እስከ ወዲያኛው ሲወገዱ 2 ቁስለኛ ሆነዋል።
ከነዚህ ውስጥ ተክለ አብ አባቡአይትን የተባለ የአገዛዙ ሰራዊት አባል ቢቸና የመጀመሪያ ደረጃ ሆስፒታል የገባ ቢሆንም ወዲያውኑ መሞቱ ተረጋግጧል። ከዚህ ጋር በተያያዘም ሰኔ 10 ቀን 2018 ዓ.ም በማህበረ ብርሃን ቅዱስ ገብርኤል ቤተክርስቲያን በጅምላ ተቀብረዋል። በሁለት አምባ ዲቢሲ ቀበሌ በተጣለ ደፈጣ ከፍተኛ ኪሳራ ያስተናገደ የአገዛዙ ሰራዊት አባላት የንጹሃን ሀብት ንብረት ዘርፈው አውድመዋል። ከእነዚህም ውስጥ መምህር ሰው አለም የኔ ሰው ሙሉ ቤት ዕቃ፣ የሸዋስ መንግስቱ የልብስ መስፊያ መኪናና ኤሌክትሮኒክስ ሱቅ ሙሉ በሙሉ ሲዘረፍ ሞጋ ስንታየው እና ሀብቴ ያየለው በዱላ ከጥቅም ውጭ የሆኑ ዲያቆን ባንተ አምላክ ውዱ በአፈሙዝ የተመታ የቻለው ሞሴ ቀንድ ከብት በአገዛዙ ጥይት የተገደሉ ሲሆን የአገዛዙ በፋኖ ከፍተኛ በትር ምት ሲገጥመው ንጹሃንን በመረሽና በመዝረፍ ለአማራ ህዝብ አረመኔ መሆኑን አረጋግጧል። ሰሞነኛ መረጃዎች እናኛን ይመስሉ ነበር።